የኢራን የኒኩለር ጉዳይ ዓለምን ለዓመታት በስጋት ውስጥ የቆለፈው የእውቅ ሀያላን ሀገራትን ዲፕሎማሲ ወደ መጨረሻው ገደል ጫፍ የገፋው ይህ የኒኩለር ጥያቄ አሁን ላይ በ2026 የት ላይ ይገኛል? ኢራን በእርግጥ የኒኩለር ቦምብ ባለቤት ለመሆን ጥቂት ቀናት ብቻ ነው የቀሯት ወይንስ ደግሞ ጉዳዩ ከቦምብ በስተጀርባ ያለ ሌላ ትልቅ የፖለቲካ ቁማር ነው? ዛሬ በዚህ ጉዳይ ዙሪያ መሬት ላይ ያለውን ተጨባጭ እውነታና ከቀውስ በስተጀርባ ያሉትን ድብቅ ፍላጎቶች በጥልቀት እንመረምራለን። የኢራን የኒኩለር ጉዳይ የቴክኖሎጂ ወይንም የሳይንስ ብቻ ሳይሆን የኃይል ሚዛን ፍልሚያ ነው። ኢራን ዩራኒየም የማበልጸግ አቅሟን በከፍተኛ ደረጃ እያሳደገች መሆኑን የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ሪፖርት በተደጋጋሚ ያሳያሉ። ነገር ግን ከዚህ መረጃ በስተጀርባ ያለው ስትራቴጂ ምንድን ነው? ቴሄራን ኒኩሌርን እንደ መከላከያ ጋሻ ነው የምታየው? በታሪክ እንደታየው የኒኩሌር አቅም ያላቸው ሀገራት ከውጭ የሚሰነዘርባቸውን የቀጥታ ወታደራዊ ጥቃት የመቀልበስ እድላቸው ከፍተኛ ነው። በመሆኑም ኢራን ይህንን አቅም በመገንባት በአካባቢው ላይ ያላትን የጂኦፖለቲካ ተጽዕኖ ለማስጠበቅ ትፈልጋለች። በሌላ በኩል የአሜሪካና የእስራኤል አቋም ፍጻሜ ተቃራኒ ነው። እስራኤል የኢራን ኒኩሌር ታጥቆ መነሳት ለሕልውናዋ ቀጥተኛ ስጋት ነው በሚል ዲፕሎማሲው ካልሰራ ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን በተደጋጋሚ ትገልጻለች። ዋሽንግተንም ቢሆን በዲፕሎማሲያዊ ጫናዎች የኢራንን ጉዞ ለመግታት ብትሞክርም ፍጹም የሆነ መተማመን ግን ፍጹም አልተቻለም። እዚህ ላይ ነው ትልቁ ተቃርኖ የሚመጣው። በአንድ በኩል ዲፕሎማሲያዊ ስምምነቶችና የጋራ ግንዛቤ ሰነዶች ቀውሱን ለማርገብ እንደ አማራጭ ይነሳሉ። በሌላ በኩል ግን መሬት ላይ ያለው ማዕቀብና የተካረረው ወታደራዊ ውጥረት በንግግር ብቻ መፍትሄ ለማምጣት አስቸጋሪ አድርጎታል። ኢራን ማዕቀቦች ሙሉ በሙሉ እንዲነሱላት ስትጠይቅ፣ ምዕራባውያኑ ደግሞ በመጀመሪያ ዩራኒየም የማበልጸጉ ሂደት እንዲቆም ይፈልጋሉ። ይህ ደግሞ ጉዳዩን መውጫ ወደሌለው አዙሪት ውስጥ ከቶታል። ጉዳዩን ይበልጥ ውስብስብ የሚያደርገውና ከጀርባው ያለው ሌላኛው ትልቅ ስትራቴጂካዊ ፍጥጫ ደግሞ የኢራን የኒኩሌር መርሃ ግብር ከዓለም አቀፍ የኃይል ሽግግር ጋር ቀጥተኛ ቁርኝት ያለው መሆኑ ነው። ቴህራን የምስራቁን ዓለም በተለይ የሩሲያና የቻይና ዲፕሎማሲያዊና ኢኮኖሚያዊ ድጋፍ ማግኘቷ በምዕራባውያን የሚጣሉባትን ማዕቀቦች የመቋቋም አቅሟን አሳድጎላታል። ይህም የኒኩሌር ድርድር በአሜሪካና በኢራን መካከል ብቻ የሚደረግ ሳይሆን በገዢው የዓለም ስርዓት ና በአዲሱ ባለብዙ ዋልታ ኃይሎች መካከል የሚደረግ የኃይል ፍልሚያ መገለጫ እንዲሆን አድርጎታል። መሬት ላይ ያለው ተጨባጭ እውነታ እንደሚያሳየው በኢራን የውስጥ ፖለቲካ ውስጥ ያሉ ጥንቁቅ መሪዎችና ወታደራዊ ክንፎች የኒኩሌር አቅምን ማሳደግ የሀገሪቱን ብሔራዊ ክብርና ደህንነት ለማስጠበቅ ብቸኛው ዋስትና እንደሆነ ያምናሉ። በመሆኑም ፕሮግራሙን ሙሉ በሙሉ ማቆም በሕዝብ ዘንድ እንደ መሸነፍ ሊቆጠር ስለሚችል የሀገሪቱ መሪዎች የፖለቲካ ህልውናቸውን አደጋ ላይ የሚጥል እርምጃ ለመውሰድ አይፈልጉም። ይህ የውስጥ ፍላጎትና የውጭው ዓለም ጫና መጋጨታቸው ጉዳዩን መቋጫ ወደሌለው አዙሪት ውስጥ ከቶታል። ሌላው ልንዘነጋው የማይገባውና ጉዳዩን ይበልጥ አሳሳቢ የሚያደርገው ነጥብ በሳይበር ደህንነትና በድብቅ ወታደራዊ እርምጃዎች ዙሪያ ያለው ድብቅ ፍልሚያ ነው። የኢራንን የኒኩሌር ጉዞ ለመግታት የሚደረገው ጥረት በድርድር ጠረጴዛ ላይ በሚደረጉ ንግግሮች ብቻ የተገደበ አይደለም። ባለፉት ዓመታት የኒኩሌር ሳይንቲስቶች ላይ የተፈጸሙ ግድያዎች፣ በኒኩሌር ማዕከላት ላይ የሚሰነዘሩ የሳይበር ጥቃቶች፣ በፋብሪካዎች ላይ የሚከሰቱ ምስጢራዊ ፍንዳታዎች መሬት ላይ ያለውን ያልታወጀ ቀዝቃዛ ጦርነት ፍንጭ የሚሰጡ ናቸው። ኢራን በበኩሏ እነዚህን ጥቃቶች ለመከላከል የከርሰ ምድር የመሬት ውስጥ የኒኩሌር ማዕከሎቿን ይበልጥ ወደ ጥልቅ ተራራዎች በመውሰድና የሳይበር መከላከያ አቅሟን በማጠናከር ምላሽ እየሰጠች ትገኛለች። ይህ ማለት የኒኩሌር ስምምነቱ በዲፕሎማሲያዊ መድረክ ቢደናቀፍ እንኳ ከመጋረጃ ጀርባ ያለው የቴክኖሎጂና የስለላ ፍልሚያ መቼም ቢሆን እንደማያቆም ያሳየናል። ይህ ውጥረት በቀጥታ ከኢነርጂ ገበያውና ከዓለም አቀፍ የንግድ መስመሮች ደህንነት ጋር የተያያዘ ነው። በሆርሙዝ የባህር ወሽመጥ አካባቢ የሚፈጠር ማንኛውም ወታደራዊ ግጭት የዓለምን የነዳጅ አቅርቦት ሊያስተጓጉል እንደሚችል የሚረዱት ምዕራባውያን እርምጃቸውን ከመውሰዳቸው በፊት የኢኮኖሚ ቀውስ እንዳይቀሰቀስ ከፍተኛ ጥንቃቄ ያደርጋሉ። በመሆኑም እያንዳንዱ ወገን የያዘውን የኃይል ካርድ እየመዘዘ የሚጫወትበት ይህ ስትራቴጂካዊ ጨዋታ ዓለምን ሁልጊዜም ውጥረት ውስጥ እንዳያቆያት
ያሰጋል። ይህንን የጂኦፖለቲካዊ ቁማር ይበልጥ አሳሳቢ የሚያደርገው ሌላው ነጥብ በመካከለኛው ምስራቅ ሊቀሰቀስ የሚችለው የኒውክሌር ጥልቅ እሽቅድድም ነው። ኢራን ይፋዊ የሆነ የኒውክሌር ቦምብ ባለቤት መሆን ከቻለች ፍልሚያው በቴሄራንና በምዕራባውያን መካከል ብቻ ተወስኖ አይቀርም። እንደ ሳውዲ አረቢያና ቱርክ ያሉ በቀጠናው ያሉ ተጽዕኖ ፈጣሪ ሀገራት የራሳቸውን የኃይል ሚዛን ለመጠበቅ ሲሉ የኒውክሌር ቴክኖሎጂን ለመታጠቅ መገደዳቸው የማይቀር ነው። ይህም ቀጠናውን ወደ ከፋ የደህንነት ቀውስ ውስጥ ይከተዋል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች በኢራን የኒውክሌር ማዕከላት ላይ ያላቸው የክትትልና የፍተሻ ገደብ እየጠበበ መምጣቱ መሬት ላይ ያለውን ስጋት ከፍ አድርጎታል። ዲፕሎማሲያዊ ንግግሮቹ በቆሙ ቁጥር ቴህራን የተራቀቁ የዩራኒየም የማበልጸግ መጠኑን ወደ 60 እና ከዚያ በላይ የማሳደግ እርምጃዋን ትወስዳለች። ይህ ማለት ሀገሪቱ የኒውክሌር ጦር መሳሪያ ለመስራት የሚያስፈልገውን የቴክኖሎጂ ብስለት ወደ ጥቂት ሳምንታት ወይም ቀናት ብቻ አሳጥረዋለች ማለት ነው። ይህ አይነቱ የስትራቴጂክ ብልጫ ፍለጋ ሁለቱንም ወገኖች ወደማይቀረው ወታደራዊ ግጭት ወይንም ደግሞ ወደ አዲስ ታሪካዊ ስምምነት የሚያስገድድ ትልቅ መገጣጠሚያ ላይ አድርሷቸዋል። በዚህ ታላቅ የጂኦፖለቲካዊ ፊልሚያ ውስጥ የመጨረሻውና ወሳኙ ካርድ የኢራን የቀጠናው ተጽዕኖና የሌሎች የተተኪ ኃይሎች መዋቅር ጉዳይ ነው። ቴህራን የኒውክሌር መርሃ ግብሯን ስታራምድ ለብቻዋ አይደለችም። በየመን፣ በኢራቅ፣ በሶሪያና በሊባኖስ ያሉትን ወታደራዊ ፖለቲካዊ ትስስሮቿን እንደ ትልቅ መከላከያና ማጥቂያ ጋሻ ትጠቀምባቸዋለች። ይህም ማለት በኢራን ላይ የሚሰነዘር ማንኛውንም ቀጥተኛ ወታደራዊ ጥቃት መላውን መካከለኛው ምስራቅ በአንድ ጊዜ ወደሚያቀጣጥል ቀጠናዊ ጦርነት ሊቀይር ይችላል ማለት ነው። ይህ ስልታዊ አቀማመጥ ምዕራባውያንና እስራኤል የኃይል እርምጃ ለመውሰድ በሚያስቡበት ጊዜ ሁሉ እጃቸውን እንዲሰበስቡ የሚያደርግ ትልቅ ማስገደጃ ሆኖ ቆይቷል። የኢራን የውስጥ ኢኮኖሚያዊ እውነታ ሌላው ትልቅ ተቃርኖ ነው። ለዓመታት የጣሉባት ከባድ ማዕቀቦች የሀገሪቱን የገንዘብ አቅም፣ የኑሮ ውድነትና የሕዝብ እርካታ በእጅጉ ፈትነውታል። የሀገሪቱ የፖለቲካ አመራሮች በኒውክሌር ቴክኖሎጂ ረገድ ትልቅ ብልጫ ማሳየት ቢፈልጉም የኢኮኖሚ ውድቀቱን ለመታደግ ግን ከምዕራባውያን ጋር የተወሰነ የስምምነት በር መክፈት እንደሚሻቸው ይረዳሉ። በመሆኑም አሁን ላይ ያለው ትልቁ ጥያቄ ኢራን የኒውክሌር ቦምብ ለመስራት ያላትን የቴክኖሎጂ ፍላጎትና የህዝቧን የኢኮኖሚ ህልውና እንዴት አጣጥማ ትይዘዋለች የሚለው ነው። ይህ የውስጥ ኢኮኖሚ ጫናና የውጭ ወታደራዊ ስትራቴጂ ፍጥጫ የኒውክሌር ጉዳዩን የትዕግስትና የጊዜ ፍልሚያ አድርጎታል። ይህንን ዘለቄታማ የኒውክሌር ፍልሚያ በቅርብ ጊዜያት ይፋ የሆኑት የዓለም አቀፍ ግንኙነቶች አዲስ መልክ እየያዙ መምጣታቸውን እንገነዘባለን። በተለይም በአሜሪካና በኢራን መካከል የተፈረሙት የተወሰኑ የጋራ መግባቢያ ሰነዶችና ከመጋረጃ ጀርባ የሚደረጉ የዲፕሎማሲ ንግግሮች ጉዳዩን ሙሉ በሙሉ ከጦርነት አዙሪት አውጥቶ ወደ አዲስ የስትራቴጂክ ሚዛን ሊያመጣው ይችላል የሚል ተስፋን ያጭራል። ኢራን የኒውክሌር አቅሟን ሙሉ በሙሉ ሳታጠፋ ነገር ግን ወደ ቦምብ ማምረት እንዳትሻገር ዓለም አቀፍ ዋስትና የሚሰጥባት የመካከለኛው መንገድ ስምምነት አሁን ላይ ትልቅ አማራጭ ሆኖ እየቀረበ ይገኛል። ይህ ማለት ግን ውጥረቱ ሙሉ በሙሉ ያበቃል ማለት አይደለም። አሜሪካ በጥንቃቄ የምትመረምረው ይህ የዲፕሎማሲ መስመር ስኬታማ ሊሆን የሚችለው የኢራን ወታደራዊ ስትራቴጂና የምዕራባውያን የደህንነት ስጋት መሬት ላይ ካለው ተጨባጭ እውነታ ጋር መጣጣም ሲችል ብቻ ነው። ሁለቱም ወገኖች በጎ ፈቃድ አሳይተው ንግግራቸውን መቀጠል ካልቻሉ እስካሁን የተገነቡት የዲፕሎማሲ ድልድዮች በቀላሉ ሊፈርሱና ቀጠናውን ወደማይገመት ትርምስ ሊከቱት ይችላሉ። ታዲያ የኢራን የኒውክሌር ጉዳይ መጨረሻው ምን ይሆን? ዓለም ሌላ የጦርነት ቀጠና ታስተናግዳለች ወይንስ ደግሞ ሁለቱ ወገኖች የሚስማሙበት አዲስ ዲፕሎማሲያዊ መንገድ ይፈጠራል? ሁሉንም ጥያቄ ወደፊት የምናየው ይሆናል። ኢራን ቦምቡን የመስራት አቅሟ ላይ ደርሳ ለድርድር ማሸነፊያ ብቻ ትጠቀምበታለች ወይንስ ደግሞ ታሪካዊውን ቀይ መስመር አልፋ የኒውክሌር ድርጅቷን ትቀላቀላለች? ይህ የኃይል፣ የስለላ፣ የኢኮኖሚና የስትራቴጂ ፊልሚያ የዓለምን የጂኦፖለቲካ ሚዛን ወደ የት አቅጣጫ እንደሚያመራው በቀጣይ የምንመለከተው ይሆናል። በዚህ ዙሪያ ላይ የእናንተን ሀሳብና ትንታኔ ከታች በኮሜንት መስጫ ሳጥኑ ላይ አጋሩኝ። ቻናላችንን አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቪዲዮ ጠቃሚ መረጃ ከሰጣችሁ ደግሞ ላይክ በማድረግ ለሌሎች እንዲዳረስ አግዙን። በቀጣይ ቪዲዮ በሌላ ትኩስ ትንታኔ እስከምንገናኝ ድረስ መልካም ጊዜ